ሰላም ሰላም ቤተሰብ በያላችሁበት ሰላማችሁ ይብዛ። ዛሬ የአማርኛ ፊደላትን እንዴት በእንግሊዘኛ እናነባለን የሚል አጠር ያለች ቪዲዮ እንሰራለን። አብራችሁ ይቆዩ። ሃን እንደማን እናነባታለን? እንደ ኤች ኤ ሃ እንላታለን። ሃ ኤች ኤ። ሁን እንደማን እናነባለን? እንደ ኤች ዩ ሁ እንላለን። ሁ እንደ ኤች ዩ። ሂ እንደ ኤች አይ። ሃ አራተኛዋ ሃ እንደ ኤች ኤ። አራተኛዋ ሃ እና አምስተኛዋ ሃ በእንግሊዘኛው አይለያዩም። ሁለቶቹም ኤች ኤ ነው የሚወስዱት። ሄ ሶስት ፊደል ይወስዳል። ኤች አይ ኢን ይወስዳል ማለት ነው። ህ ኤችን ብቻ ይወስዳል። ስድስተኛ ፊደላቶች አንዳንድ ፊደል ብቻ ነው የሚወስዱ። ኤችን ብቻ ይወስዳል። ሆ ኦ እንላለን። ሆ ስንል ስናነብ ኦ እንወስዳለን። ኤች ኦ ይወስዳል። ቀጣይ ወደ ለ እንሄዳለን ማለት ነው። በጣም ጥሩ። ለ ኤች ኤል ኢ ለ እንደ ኤል ኢ እናነባለን። ሉ እንደ ኤል ዩ እናነባለን። ሊ ኤል አይ እናነባለን። ላ እንደ ኤል ኤ ሌ እንደ ኤል አይ ኢ እንወስዳለን። ል ኤል ብቻ። ሎ ኤል ኦ እንወስዳለን ማለት ነው። ሎን እንደ ኤል ኦ እናነባለን። ኦኬ ሐመር ኋ ይችኛዋ ሀም ተመሳሳይ እንደ ላይኛዋ ሀ ምን ወስዳት ኤችን ነው የምንወስዳት ማለት ነው። ሃ ኤች ኤ ሃን እንደ ኤች ኤ እንወስዳለን ማለት ነው። ሁ ኤች ዩ እንወስዳለን። ሂ ኤች አይ እንወስዳለን። ሃ አራተኛው ሃ ኤች ኤ እንወስዳለን ማለት ነው። ሄ ደግሞ ኤች አይ ኢ እንወስዳለን። ሶስት ፊደል ኤች አይ ኢ። ህ ደግሞ አንድ ፊደል ብቻ ኤችን ብቻ እንወስዳለን። ኤችን ብቻ። ሆ ኤች ኦ እንወስዳለን። ኤች እና ኦ ብቻ እንወስዳለን ማለት ነው። መ ደግሞ ከስሙ እንደምንሰማው መ ነው አይደል የሚለው። ኤም ኢ እንወስዳለን። ኤም እና ኢን እንወስዳለን። ሙ ደግሞ ኤም ዩ እንደ ኤም ዩ እናነባለን። ሚ ደግሞ ኤም አይ እንወስዳለን። ማ ኤም ኤ ማል እንደ ኤም ኤ እንወስዳለን። ሜ ደግሞ ኤም አይ ኤ እንወስዳለን። ሶስት ፊደል ማለት ነው። ም ደግሞ ኤም ብቻ እንወስዳለን ማለት ነው። ሞ ደግሞ ኤም ኦ እንወስዳለን። ሁለት ፊደል ኤም ኦ እንወስዳለን ማለት ነው። ኦኬ ቤተሰብ እዚህ ጋር በዋነኝነት ማየት የሚያስፈልገው ነገር ሁለተኛ የሚመጡ ፊደላቶች የሁሉም ፊደላቶች ተመሳሳይ ናቸው ማለት ነው። እዚህ ጋር እንደምናየው ለምሳሌ የመጀመሪያዋ ሃስ እና ይችኛዋ ሃ ተመሳሳይ ስለሆኑ ይችኛዋ ሃ እና ያችኛዋ ሃ አራተኛዋ ሃ ተመሳሳይ ድምጽ ስላላቸው አራተኛዋ ሃ ማለት ነው። ተመሳሳይ ድምጽ ስላላቸው የሚወስዱት ተመሳሳይ ፊደል ይሆናል። ከሃ ፊደላት ውጪ እና ከአ ፊደል ውጪ የሆኑት የመጀመሪያቸው ማን ኢን ብቻ ይወስዳሉ። ለምሳሌ ኤል ኢን ትወስዳለች አይደል? ኤል ኢን። ኦኬ
ኤም ኢን ትወስዳለች ማለት ነው። ከመጀመሪያ ፊደላቶች ቀጥሎ ሁለተኛ የሚመጡት ተመሳሳይ ይሆናሉ ማለት ነው። ሁለተኛ ፊደላቶች ላይ ስንሄድ ተመሳሳይ ማንን ይወስዳሉ? ዩ ሁሉም ፊደላቶች ሁለተኛ ፊደላቶች ዩ የምትባለዋን ቫውል ፊደልን ይወስዳሉ ማለት ነው። ቫውሏን ፊደል ዩውን ይወስዳሉ ማለት ነው። ኦኬ ሶስተኛ ፊደላቶች ደግሞ ይችን አይ ይወስዳሉ። አይን ማለት ነው። በሙሉ ሶስተኛ ፊደላቶች አይን ይወስዳሉ። ይችኛዋን ካፒታል ስትሆን እንደች ናት፣ ስሞል ስትሆን ደግሞ እንደች ነች። ይችን አይ ይወስዳሉ ማለት ነው። አይ ፊደል በሙሉ ይወስዳሉ። ኦኬ ቀጣይ አራተኛ ፊደላቶች ደግሞ ኤን ይወስዳሉ። ኤን ይወስዳሉ ማለት ነው። እዚህ ጋር እንደምናየው ኤች ኤ ነው የሚወስዱት። ሀ ያልናት ኤች ኤ፣ ለ ያልናት ኤል ኤ ነው አይደለ እየወሰዱ ያሉት። ሀ አሁንም ያልናት ሀመርኋ ኤች ኤ፣ አሁንም መ ያልናት አሁንም ማን እንወስዳለች? ኤም ኤ። ኤን በሙሉ ይወስዳሉ ማለት ነው። ኤ ካፒታል ሌተሯ ይችን ትመስላለች፣ ስሞል ሌተሯ ደግሞ ይችኛዋን ትመስላለች ማለት ነው። ስለዚህ አራተኛ ፊደላቶች በሙሉ ማን ይወስዳሉ? ኤን ይወስዳሉ። ከመጀመሪያ ፊደላቶች ቀጥሎ በሁለተኛነት የሚመጣው ማለት ነው። እሺ አምስተኛ ፊደላቶች ደግሞ ኢ ይወስዳሉ። አይ እና ኢን እዚህ ጋር እንደምናያቸው ኢ ካፒታሏ ይች ነች። አይ ደግሞ ቅድም እንደጻፍኳት ይችኛዋ ናት ማለት ነው። ኢ ይወስዳሉ። ለምሳሌ ሄ ኢ ያላት ከኤች ቀጥሎ፣ ሌ ከኤል ቀጥሎ ኢ አለ። አሁንም ሄ ኢ አለ። ሜ ከኤም ቀጥሎ ኢ አለ ማለት ነው። ስለዚህ አምስተኛ ፊደላቶች በሙሉ ባለቀለበቶች ፊደል ምን እንላቸዋለን? ባለ ሁለት ቫውል ሌተር ይወስዳሉ ማለት ነው። ኤች እዚህ ጋር ደግሞ አንዳንድ ፊደል ይወስዳሉ ማለት ነው። ህን ስናይ እዚህ ጋር አንድ ፊደል ኤችን ብቻ ይወስዳል። ልን ስናይ ኤልን ብቻ ይወስዳል። አሁንም ህ ስናይ ኤችን ይወስዳል። ምን ስናይ ደግሞ አሁንም ኤምን ይወስዳል ማለት ነው። ኦኬ ስለዚህ ስድስተኛ ፊደላቶች በሙሉ የሚወስዱት አንዳንድ ፊደል ብቻ ነው ማለት ነው። ከሌሎች እነዚህ ልዩ የሚሆኑት ስድስተኛ ፊደላቶች አንዳንድ ፊደል ብቻ ይወስዳሉ ማለት ነው። አምስተኛ ፊደላቶች ደግሞ ሶስት ይሆናሉ። በብዛት ሶስት ይሆናሉ ማለት ነው። ኦኬ ቀጣይ ሰባተኛ ፊደላቶች ደግሞ መጨረሻ ላይ ኦ ይወስዳሉ ማለት ነው። ሁሎችም ስናያቸው ኦን ይወስዳሉ። ኦ ይወስዳሉ ማለት ነው። ሁሎችም ፊደላቶች ይወስዳሉ። አሁን ከዚህ ጋር ማየት ያለብን ነገሮች ቫውል ሌተሮች አይቀያየሩም። የሁሉም ፊደል ለምሳሌ የሁን ስናይ ቫውል ሌተሮች አይቀያየሩም። ኮንሶናንቶች ግን ይቀያየራሉ ማለት ነው። ኮንሶናንቶች ይቀያየራሉ። ለምሳሌ የመጀመሪያው ላይ ኢን አደረግነ ኢን፣ ከሁለተኛው ላይ ዩን አደረግነ ማለት ነው። ሁለተኛ ፊደላቶች ላይ ዩ፣ ሶስተኛ ፊደላቶች ደግሞ አይን አደረግነ፣ አራተኛ ፊደላቶች ደግሞ ኤን አደረግነ ኤን፣ አምስተኛ ፊደል ደግሞ ኢ ያደረግነ ኢ፣ ሰባተኛ ፊደል ደግሞ ሞን ወሰድነ፣ ከሙ ጋር ሞን ወሰድነ ማለት ነው። በጣም ጥሩ። አሁን ከዚህ ጋር እንደምናየው ኮንሶናንት ሌተሮች ድምፁን ይቀያይሩልናል ማለት ነው። ድምፁን ይቀያይራሉልናል። ኤም የሚለውን ወደ ኤምኤ ሲሆን መ የሚል ይሆናል ማለት ነው። ኤም ብቻ ደግሞ የብቻዋን ተጽፋ ዩ ስትጻፍ ሙ፣ ሉ፣ ሁ የሚል ድምፅ ይሰጠናል ማለት ነው። ቤተሰብ ይህ ክፍል 1 ነው። ከዚህ ቀጥሎ ያሉ ፊደላቶችም በዚህ መልኩ እንሰራለን። ኮሜንት ካላችሁ ኮሜንት አድርጉኝ፣ አስተያየት ካላችሁ እንዲሁም ቪዲዮ ከተመታችሁ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ጠብቁኝ። ቀጣይ በክፍል 2 እንገናኛለን። መልካም ጊዜ ተመኘው።